ሰላም የተወደዳችሁ እንኳን ወደ ትራቨል ዊዝ ሜርሲ የኔ ቆንጆ እንዴት ነህ? ዩቲዩብ ቻናል በሰላም መጣችሁ። ቡና ሰበረ አቡና አይኔ ዋሌ አይኖ አዲስ ናችሁ ለቤቱ ምክንያቱም ይህ አዲስ ዩቲዩብ ቻናል ነው። ከዚህ በፊት የምታውቁኝ በዛኛው ፕላትፎርም የተለያዩ ቀልዶችን ወደናንተ ጀባ ስላችሁ ነው። በዚህኛው አካውንታችን ደግሞ ወደ ተለያዩ የሀገራችን ክልሎች ወደ ተለያዩ የሀገራችን ከተሞች እንሄዳለን። የአካባቢውን ባህላዊ ተፈጥሯዊና ታሪካዊ የሆኑ ሴቶችን ወደናንተ ለዛ ባለው መልኩ የማስቃኛችሁ ይሆናል። ይህ የመጀመሪያው ጉዞዬ ነው። የመጀመሪያ ጉዟችን የምናደርገው ትራቨል ዊዝ ሜርሲ ከአዲስ አበባ ወደ ልጅቷ ዱለት አትሄድ። ይሄ እኔ ምግብ አይደለም፣ ይሄ ጥብስ አይደለም። ደቡብ ኦሞ ጋይስ አሁን ቼኪን አድርገን ጨርሰናል። በጣም ኤክሳይትድ ነኝ። ቀይ አፈር ነው የሚሄደው። የመጀመሪያው ጉዞዬ ወደ ቀይ አፈር ነው። ከጂንካ የተወሰነ ኪሎ ሜትር ያክል ርቀት ላይ የምትገኝ ከተማ ነች ቀይ አፈር ማለት። የተለያዩ ፕሮግራሞች በተለያዩ ጊዜያቶች የሀገር ውስጥም ሆነ የውጭ ጎብኚዎች ሲመጡ እንደ አካባቢው ባህል ለየት ያለ አቀባበል አላቸውና እኔም ሳልሄድ ቀደም ብዬ እዛ ጋር ደውዬ አካባቢውን አስጎብኚዎች ያወራኋቸው መንገድ አለ። ደቡብ ኦሞ ጂንካ ላይ የሚቀበለኝ ቱር ጋይድ ይኖራል። ከሱ ጋር ሆነን በሞተር ወደ ቀይ አፈር እንሄዳለን። ጂንካ ምሳ እንበላለን። ከዛ ቀይ አፈር ላይ አሪፍ ጊዜ እናሳልፋለን። ይህንን አካውንት ሰብስክራይብ ማድረግ እንዳይረሳ። ጋይስ ጂንካ ገብተናል። በሰላም ጂንካ ደርሰናል። በቃ ደስ የሚላችሁ ጂንካ ማለት ነው። ገና ኤርፖርት ነን ያለነው። ይኸው ከፕሌን ወረዴ ነው ግን ላሳያችሁ። በቃ አረንጓዴ ነገር ነው የምታዩት። ጋይዳችን በር ላይ እየጠበቀን ነው። አብራኝ የተማረች ድሮ አንድ ትምህርት ቤት አብረን የተማርን የልጅነት ወዳጅ አለችኝና ጂንካ እንደምመጣ ስነግራት እኔ ቤት ነው ምሳ የምትበዩ እኔ ጋር ሳትበሉ አታልፉም ብላናለች። ስለዚህ በቀጥታ አሁን እሱ በር ላይ እየጠበቀኝ ነው። ከዛ ወደ ቀይ አፈር ነው የምንሄደው። Finally we are here in ጂንካ ብለናል። በጠብጨው ነው ጋይስ። ይሄ ነው ያልኳችሁ የተቀበለኝ ቱር ጋይድ። ራስን አስተዋውቀኝ። ሰዎች እባላለሁ። እኔ በኢትዮጵያ ቱሪስት ጋይድ ነኝ እና መርሲ ዝፎ ማረጋት እኔ ነኝ ያለሽ። ምሳ ጓደኛዬ ቤት ነው የምንበላው። ወደዛ ነው የምንሄደው። ከዛ ሞተራችን ይዘን ወደ ቀይ አፈር ለማየት ማለት ነው። ጋይስ እንግዲህ ከነ ልጇ ነው ወታ የተቀበለችኝ። ምንድነው የሚባለው ቦታውን ንገሪያቸው። ጂንካ እርሻ ምርምር ግቢ። በቃ እርሻ ጂንካ ግብርና ምርምር ግቢ። ሳይንቲስቶች ከሷ ውጪ ሳይንቲስቶች ናቸው ያሉበት እና ጨስ ብሎ ነው የጠበቀን ትላለህ። ጨስ ብሎ ነው የጠበቀን። ወይ እንዴት ነሽ ውዴ? በለው በቃ እንዲህ ነው እኮ በቃ ቡና እንደምወድ ማያቅ ሰው የለም። ሁሉም ጓደኞቼ ቡና እንደምወድ ያውቃሉ። አባቴ እኔ ተቀበኝ ጫማ ላውልቅ። ሃይ ደህና ነህ? ደህና ነህ? ልጆች ይወዱኛል በጣም እግዚአብሔር። እሺ እኔ እናት የቤቴ ቪው እግዚአብሔርን በጣም ያምራል። ጂንካ መኖር ካሰብኩ እዚህ ሻለማዝ ግቢ ነው መኖር የምፈልገው። በጣም ያምር ግቢ ነው። እግዚአብሔር በዚህ ጋር አሳያቸው። ታጋርጊና ካሜራውን አሳያቸው። ጓሮቹን አሳያቸው። ከጓሮ በኩል ምን እንደምትሰራው
ኧረ ልንሄድ ነው ቶሎ ቡና 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 ኧረ ወላሂ አይደለም ከኤርፖርት ካላመጣሁት ስትለኝ አልነበረ ልኔ ቁጭ በይና ጠጪ በጣም ተመችቶኛል ጋይስ እግዚአብሔርን ዛሬ ወደ ቀይ አፈር መሄዴንም እንጃ የሚያስብል ኮንዲሽን ነው ያለው። አሪፍ ምሳ በላን፣ ቆንጆ ቡና ጠጣው። እሄዳለሁ ነገ ወደ ጅንካ መመለሴ ስለማይቀር ነገ በሰፊው አገኛቸዋለሁ። አኩርፈዋል። እግዚአብሔር ይስጥልን። በጣም ነው የምናመሰግነው። አሁን እንግዲህ ቦርሳዬን እዚህ ነው ማስቀምጠው። አንድ የፒሲን ባግ ብቻ ነው የሚይዘው፣ ምክንያቱም ነገ ተመልሼ ወደ ጅንካ ስለሆንኩኝ። ስለዚህ አሁን ወደ ቀይ አፈር እስማሚው አርፍደሻል እያለኝ ማቀርፍጃለሁ። ተገጣለች፣ እንቁላል ጠጣለች። ቡና ሳልጠጣ መውጣት አልቻልኩም። በቃ ለዛ በጣም ቆየሁኝ። 8 ሰዓት እንወጣለን ብለን ነበር ያሰብነው፣ 8 ሰዓት 9 ሰዓት። አሁን ግን 10 ሰዓት ሆኗል። እንግዲህ 10 ሰዓት ላይ ከጅንካ ለጥ ብለን ቀይ አፈር እንሄዳለን 42 ኪሎ ሜትር። ከዛ በኋላ ሲሌ 40 ኪሎ ሜትር ትላለህ። በቃ ይመቻችሁ። አሁን የምንሄደው ወደ ነው ወደ ሲሌ። አሁን የምንገኘው ቀይ አፈር ደርሰናል። እሺ ማክስ ሃውስ ሬስቶራንት። ይሄ ያንተ ሬስቶራንት ነው? አዎ this is my restaurant። ቀላል ሰው አድርጋችሁ ታዲያ የሬስቶራንት ባለቤት እንዴት ናችሁ? ሰላም ነው? እንዴት እንደሞት ታቂ ትለኛል በጣም ደህና ሰላም ነው አለ ደህና አለ it's working ያ አሁን ይሰራል። እንዳትወርቅ ግን ወደ ሞተሩ ሶታ እግዚአብሔር ከዚህ በኋላ እንዳንደግም ሚዛንን ልጠብቃቻት። ከዚህ በኋላ እንዳንደግም ማቆሚያንሳ ታወጣት ትፈጠፍጭናለሽ። የማክ ቤተሰብ ናቸው። ቻው ብለናል። እንግዲህ መክሰሳችንን ቴካዌ ያሰርቷል። ማክ ራታችን ቴካዌ ያሰርተናል። ከጸዳለ ሆቴል ነው። ጸዳለ ሆቴል ጸዴ ነው። ቆይ እኔ የምልህ ቀይ አፈር የተባለበት ምክንያት ምንድነው? ከተማው ቀይ አፈር የተባለበት ምክንያቱም አፈሩ እንዳለ ቀይ ነው። በቃ ይሄ ነው፣ ሌላ ምንም ምክንያት የለም። ለዛ ነው እንጂ መርሲ ትባላለች። ሰላም ነው አለን ጀምሪ ኦሎ አደርግሻለሁ። እሺ ወንድሜ አመሰግናለሁ። ቱል ሜት ነው ያሪፍ ነው። ስሌ ዛሬ ዝለ አጻለ ዝለ አለ በሉ እሺ እንገናኛለን። እንመጣለን። በቃ አሁን በጣም ጸዴ ነው። ስትፈጠፍጭው ሲፈጠፈጥን ጸዴ ነው። ከቀይ አፈር ጉዞ ወደ ሲሌ አጀደ አማን ነው። አንተ አርሰናል ደጋፊ እየነቀለን ነው። አዎ ምን ይምጣ መርሲ ያዘችኛ። ወይዬ እዚህ ጋር ሌላ ከባድ ጀለስ ነው። የአርሰናል ማሊያ አምጪልኝ ያለ ሰውዬ ሰላም ነው። ይሄ ሁሉ 6 መሳሪያ ተኮስ የፒሲ ዋግ ውስጥ ነው ያለው። ልስጥ ሊያዝልሽ ወይ ያዛት አንተ ዝም ብለህ አዲስ አበባ ድረስ ይዤለት ነው የመጣሁት። ወይ ኧረ ቱቲ ዘጋኝ። መርሲ ጋር ሆኜ ማንንም ቼክ አላደረገም። ታዛክባ ታሳይ ነበር። ና በዚህ ጋር ይታል። እስኪ ኧረ ከአዲስ አበባ የገዛሁለት ነው። ኧረ ስጦታችን ሲዛንበት መጣ ነው ትላለህ። እስቲ ይደረግልናል። ኧረ ፋሚሊ ወይ አባቴ ማሊያው ደረሰ። ይመች በቃ በቃ እኔ ሊድ 40 ምንጭ በእናትህ
ሂጂ ያለኝ ነው አርባ ምንጭ በቃ ተሞሉ ባና ቀስ በል አይዞህ ቀስ ጋይስ እንግዲህ በዚህ ሰዓት ነው ከመሸ ነው የደረስነው። አሁን በሞተር ስለሆነ ሁለት ሰው አይችልም። ማክ ብቻውን እየታገለ ነው። ቦርሳችንን ሁላ እዚህ ጋር ለሌላ ሰው እየሰጠን። በርታ ብራዘር የሳይ ቦታው ጋር ደርሰናል። በቃ ኦልሞስት ተቃርበናል። በጣም ደርሰናል ማለት ይቻላል። በመኪና ከመጣችሁ መኪና ራቅ ብሎ ነው የሚቆመው። ከዚህ በኋላ ያለው በእግር ነው የሚሄደው። ያ ሞተሩ ትንሽ ስላስፈራኝ ነው የወረድኩት። ለብለብ ሴፍ ነው። ከዚህ በኋላ ልውጣ። ደርሰናል። እሺ ልጆቹን ቴንኪው አልካቸው። ጋይስ ቅድም በጣም አምሽተን አርፍደን ስለነበር የደረስነው ቀጥታ ምንም አይነት መግለጫ ሳልሰጣችሁ ወደ ቪዲዮ ቀረጻ ነበር የገባነው። እንደምታስታውሱት የከብቶች ዝላይ ነበር የደረስነው። አንድ ወጣት ለአቅመ አዳም ከደረሰ በኋላ የሚወዳትን ሴት ከማግባቱ በፊት የሚፈተንበት አንዱ የፈተና መስፈርታቸው ነው። ያ ቅድም ሲዘል የነበረው ልጅ ሙሉ ከብቶቹን ዘሎ ስለጨረሰ ይሄ ሁሉ የምትመለከቱት የአካባቢው ማህበረሰብ እንኳን ደስ ያለ አንተ ስኬታማ ነህ፣ በተገቢው መልኩ አጠናቀሃል ብለው ደስታቸውን ነው እየገለጹ ያሉት። ስለዚህ ሞራል ስጡኝ፣ እኔም ገብቼ ልሞክረው ነው። ልግባ፣ እዚህ ጋር ልግባ፣ እዚህ ጋር እስቲ ጠጋ። አዎ እንዝለላውን እንዴት ነው የሚዘለለው? አዳር ሙሉ ሲበላ፣ አዳር ሙሉ ሲጠጣ፣ አዳር ሙሉ ሲጨፈር ነው እንግዲህ የሚገርም ጊዜያቸውን የሚያሳልፉት ማለት ነው። ከስንት ጊዜ አንድ የሚመጣ ነገር ስለሆነ ሁሉም ኤክሳይትድ ሆኖ ነው እዚህ ፕሮግራም ላይ የሚታደመው። ደግስ ነው ይላል። ኑታን ካይሳ ባድራ አይ በነገራችን ላይ ይሄ እየተፈላ ያለው ውሃ ምሽቱን ፕሮግራሙን አስመልክቶ ለሚጠጡት ባህላዊ መጠጥ የሚዘጋጅ ውሃ ነው። የፈላ ውሃ እየጨመሩበት ነው የሚጠጡት። ጨቃ ይባላልና ለጨቃ የተጣደ ውሃ ነው። እዚህ ከመጣው በጣም የገረመኝ ነገር ሴቶቹ ይሄ ኃላፊነት የወንዶቹ ነው በብዛት ማለት ነው። ወንዶቹ በጣም ሳፖርቲቭ ናቸው። ሚስቶቻቸውን፣ እናቶቻቸውን፣ እህቶቻቸውን በጣም በስራ ያግዛሉ።
ከቀን ጀምሮ ያያዩዋቸው ነው የጉልበት ስራ የሚሰሩት ወንዶች ናቸው ይሄንን ሳት ያቀጣጠሉትም ወንዶች ናቸው እና አንዴ ለዚህ አካባቢ ወንዶች እስኪ አንቻዬ ባትሪ ካይሰይ ባትሪ አጥፋ ያልኩት ነው ባትሪ ካይሰይ ከዚህ በኋላ በእናኛ ነው ሶ ዩ ጋይስ ከዚህ በኋላ ምንድነው የምናደርገው አዳራችንን ማለት ነው እዛች ጋር ድንኳናችንን እንደኩናለን ራታችንን እንበላለን ባትሪ ካይሰይ ምሽታችን ይሄን ይመስል ነበር እንደምታዩኝ እኔም ድክም ብሎኛል እዚህ ጋር ደግሞ መታያቸው ልክ እንደኔ ከተለያየ ቦታ እየመጡ ዛሬን ኢቫንጋዲ ምሽት ፈታ ለማለት የመጡ የሀገር ውስጥ ጎብኚዎች አሉ እነሱም እንቅልፋቸው ድክምክም ብሏል ወደ መኝታ ነው የሄዱት እኔም አረፍ ልበል ሶ ምንድነው የምናደርገው ምሽታችንን በዚህ እንቋጫለን ነገ ደግሞ ከጧት ጀምሮ የሚኖረውን ነገር ማሳያችሁ ይሆናል እንዴት አዳራችሁ እኔ እግዚአብሔር ይመስገን ድምጻቸውን ሳዳምጥ ነው ያደርኩት ፊቴ ይናገራል አይደል ጋይስ እግዚአብሔር ይመስገን በጣም ደስ የሚል አዳር ነው ያው ወጣ ካሉ አይቀር እንደዚህ ነው እንጂ በጣም ደስ ይላል ብቻ አለውኝ ወደፊት አዲስ አበባ ስመጣ ተኛለሁ ሶ ጋይስ ወደ ቀያፈር ሄደን ቁርሳችንን ቡናችንን ከማለታችን በፊት እስቲ ወደ እነሱ ጋር ደግሞ ወረድ እንልና ሞርኒንግ ቫይባቸውን እናያለን አንቺ ቡና ብቻ ተጫለሽ አዘናብና ቁርስ የቁርስ ቡና ምን ይባላል ቡናው ምንድነው ስሙ ቡና ሰናብና አይኔ ቡና ሰበረ አቡና አይኔ ዋለንዳይ ማለት ያበደ ቡና ጋብዝሻለሁ ያለች ነው ገብቷላ ፍቅሮ ይባላል ጋይስ ከቡና ገለባና ከውሃ እንዲሁም ደግሞ ትንሽ የማርጣበት ተደርጎበት ይሰራል ጧት በቃኛ ከቁርስ በኋላ ልክ ቡና እንደምንጠጣው ነው እዚህ በዚህ ነው ፈታ የሚሉት ወይኔ ትኩስ ነው ምንም ነው ማያቃጥለው የዳም ባይ ወጣው ከትላል አውጫ ደረ ታጭ እኔ ነሽቆሮ ምን አብናይ ነው ዶቢ አስናብናይ ነው እርሶ ሶም ዶቢ እንዴ አስናብኖጊያ አኑ ኢሎ ኩካ አሃ ጋይስ ስሞት ማን ነው ስራቸው ነው ኩካ አስናብናይ ነው ዋሌሳ እሺ አሁን የምንገኘው ቤት ነው በበና ጸማይ በበና ማህበረሰብ አይደል
የምንመለከታቸው ባና ማህበረሰቦች ናቸው። ያገቡ ሴቶችን እንዴት ማወቅ የምንችለው ይሄ ጸጉራቸው የተሰራው ናቸው። ጸጉራቸው ልክ እንደ ድሬድሎክ የተሰራው ማለት ነው። የሚሰራው ምንድነው? ከሸክላ አፈርና ቅቤ ነው። ይሄ አንድ ከተሰራ ለ6 ወር መቆየት ይችላል ማለት ነው። Guys, ansa kabzor bela afrano. Abo boni khosho. Shetata ye boni khosho. Baka afran chazor. Photo kaisis. Ini bulo. Ini gambulo. ፓክት ሞተሩ አሁን እንዴት ነው የሚሆነው? እኛ ወክ ነው የምናደርገው ከኋላቸው። እንዴ ምንም የሚያስቅ ነገር የለም። አትሳቅ ማርያምን። በቃ ደከመኛ ጋይስ ደከመኝ። እንዴ አሳያችሁ የመጣንበትን መንገድ። ከዛ ተራራ ነው የመጣነው። ትላንት በሞተር ስለነበር ምንም አልታወቀኝም ነበር። አሁን ያደርንበትን ስሊፒንግ ባግ ምናምን አንዳንድ ነገሮችን ይዘው ሄደዋል በሞተር እስኪመለሱ ድረስ። ይኸው በቃ መሀል መንገድ ላይ ቁጭ ብያለሁ። ከዚህ መጥተው ይወሰዱኝ። ደከመኝ። አዎ ተጠልለናል። በጣም ኢነርጂ ጎ በጣም ነው የሚገርመኝ እግዚአብሔር። አሁን እነን ያለው ወዳት እኔ ምን አውቃለሁ። ከቁርስ በፊት ከቡና በፊት እንደዚህ አይነት ኢነርጂ ሊኖረኝ አይችልም። ስለምን ስለከመሽ? ስንት ኪሎ ሜትር ነው በእግሬ ያስመጣኸኝ? እስካሁን 4 መተናል። ከዚህ በኋላ ቢያንስ 3 እንሄዳለን። አልሄድም። የጌታ ፍቃድ ሆኖ ግን ሞተር ዝም አለ። ማን ነው ሞተር እየመጣ ነው? ሞተር እየመጣ ይችላል። ደረሰ ሞተራችን ትላለ። ደረሰ። ኢነርጂ አግኝተናል። ኢነርጂ ይችላል። ማኪ ይችላል። እግዚአብሔርን ይችላለች። እናንተ ድምጼ ሁላ ተቀየረ። ይሄ ነው አንደኛው ጦርባ፣ ሁለተኛው ጦርባ የወጣ ነው። ሞተራችንን በቁጥጥራችን ውስጥ አድርገናል። ሜትሮም አለች፣ ማኪም አለ፣ እኔም አለው። ጉዞ ወደ ቁርስ ከ2 ሰዓት በኋላ ቀይ አፈር ደርሰናል። አሁን እዚህ ቁርሳችንን እንበላለን። በነገራችን ላይ በመሃል መንገድ ላይ ስለተቀመጥን በእግር ስለሄድን ምናምን እንጂ 2 ሰዓት 1 ሰዓት ከምናምን ነው የሚፈጀው። 1 ሰዓት ተኩል ከስሌ ቀበሌ ቀይ አፈር ድረስ 1 ሰዓት ተኩል ነው። ስንነሳ ከዛ ቀደም የጧቱን ቫይብ ሳሳያችሁ መውጫችን ሰዓት አካባቢ 2 ሰዓት ለ2 ምናምን ጉዳይ 2 ሰዓት ነበር። በመሃል ወክስ ላረገን በየመሃሉ ፎቶ የተነሳ ምናምን ስለነበር ነው አሁን 4 ሰዓት ነው 2 ሰዓት የፈጀብን። እናችን ቁርሳችንን እንበላለን። ስልኮቻችን ፓወር ባንክ በጠቅላላ ባትሪ የለውም። ስለዚህ ቻርጅ እናደርግና ወደ ስቲክ ዎኪንግ እንሄዳለን። ዋናው ነገር እዚህ ቤት ቡና አለ ወይ ነው። ይሄ ከሞተር ላይ ነው።
በይመጣ ጋይስ ጌታ ከኛ ጋር ነው። እግዚአብሔር አልበላልም ብሎ ነበር። ስቃይ በዛ ተከፍሎ ነው ነፃ አይደለም። እዚህ ጋር ብላሽ ፎርጂዱ ምንድን ነው? አንቺ ብሏል 3 ጊዜ። ወደ ልጅቷ ሁለት አትሄድ። ይሄ እኔ ምግብ አይደለም፣ ይሄን ጥብስ አይደለም። ስርዓት ያዝ። ቡናችንን ጠጥተናል። እንግዲህ ከዚህ በኋላ የምናደርገው አንድ ትንሽ ስልኮቻችን ቻርጅ እስኪያደርጉ አንድ 30 ደቂቃ ረፍት እንላለን። ከዛ በእንጨት ላይ የሚራመዱ ልጆች ጋር እንሄዳለን። እስቲ የታሉ ትላለ በእንጨት ላይ የሚሄዱ ልጆች። በእንጨት ላይ እኔ ራሴ ዛሬ ምራመድ ነው የሚመስለኝ። በጣም ጠዴ ቦታ ነው። ማይ ጋድ ዋዬ ቪዲዮ ኤዲት እያረኩ ነበር ስደውልልኝ። በላይ በኩልም ሁሉ ሰው በጣም ፖዚቲቭ ነው። በቃ እዚህ አካባቢ እግዚአብሔርን መንገር ለመጠቆም ምንም ለማለት ትክክለኛ ንጹህ ኢትዮጵያዊነትን አሁን ጠፋ እያልን ያለነውን ኢትዮጵያዊነትን የምናገኘው እንደዚህ ያሉ ቦታዎች ላይ ስንመጣ ነው። መልካምነታቸው በጣም ደስ ይላል። ትላንት ራሱ የሆኑ ልጆች መንገድ ጠፍቶባቸው በጣም ብዙ ኪሎ ሜትር ወደ ኋላ ተመልሰው የረዷቸው የዚህ አካባቢ ልጆች ናቸውና በጣም ወድጃቸው። ወዬ የመጣችሁ ጎበኝን። እኛ ያለን ስቲኮከሮች ነን። ያው እንደፈለጋችሁ ማንሳት ፎቶ ምናምን ማድረግ ትችላላችሁ። እቺ መኛ ለመጎበኘት መጣለች። ታችን ናት። ተቀብለናል። የሳይ ምንም ችግር የለም። ሁሉ ሰላም ነው። እዚህ ሰላም ነው። ፈታ በሉ ሁሌ ይመች ብራዘር ይላል። ራሳችሁን አስተዋውቁ። ማይ ኔም ኢዝ ኖሄ ባላለው የስቲኮከር ማህበር አንደኛው ሰው ነኝ። ና ግባ፣ አንተም ግባ። ራስን አስተዋውቅ። ራሽ ስሜ አቡሽ መክሎ ነው የሚባለው። ማህበሩ ውስጥ ገንዘብ ያዥ ነው። የሳይ ገንዘብ ያዥ። ያኛውስ የተደበቀው ሄይ የኔ ቆንጆ እንዴት ነህ አንተ? ደህና ነህ? እስቲ ቆይ ሳሱርና ዩ ጋይስ እንግዲህ አሁን የምንገኘው የበና ጸማይ ስቲኮከር ማህበር ጋር ነው። ሚሏችሁ ነገር አለ። ምንድን ነው ያልኩት? ራሳችሁን አስተዋውቁ። መተው እንዲጎበኛችሁ የምትናገሩት ነገር ካለ አስተላልፉ። ስሜ አቡሽ ነው። ይኸው ስቲኮኪንግ እየሰራ ነው። በበና ጸማይ እንገኛለን። ወጣችሁ መጎብኘት ትችላላችሁ። ከስቲኮኪንግ እኔ አንድ ማህበር ውስጥ ገንዘብ ያዥ ነኝ። የሳይ እሺ፣ ቅድም ስለመጣሽ ደስ ብሎኛል ያለው ልጅ ማን ነው እንደዛ ያለው? ያዛለ የፈለከውን ነገር በላቸው ለቤተሰቦች። ሌላም ሰው እንደዛ መተኛን ያው ያለ ኖር ጥሩ ነው። ያው እኛም መተዋወቅ እንፈልጋለን። ያው ድሮኛ እንደዛ አልነበረም። ድሮኛ ሌሎችን ለመጠበቅ ነበር። አሁን ላይ ግን እንደዛ ለማድረግም ባህል ነው። ባህላችሁ ነው እያስተዋወቃችሁ ያላችሁ የመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ እራሳችሁን እየረዳችሁ ነው። ከጉብኝት በምታገኙት ገንዘብ ቤተሰቦቻችሁን እየረዳችሁ። በጣም አሪፍ። ትምህርታችሁን ትማራላችሁ? ጎበዞች። ትምህርታችሁ ያው ገንዘብ ስለሚያስፈልግ እሱ ለትምህርት ራሳችሁን ትረዳላችሁ። በጣም አሪፍ። እንግዲህ እነዚህ ህጻናት ታዳጊዎች የተናገሩ ያሉትን ነገር ሰምታችኋል። ከዚህ ለጉብኝት ለመጡ ሰዎች በሚያገኙት ገንዘብ ራሳቸውን ያስተዳድራሉ፣ ቤተሰቦቻቸውን ይረዳሉ፣ ለትምህርት ቤት የሚያስፈልገውን ወጪ ሁሉ ያደርጋሉ። እና ከሀገር ውስጥም ያላችሁ ውድ ኢትዮጵያውያን ሀገር ውስጥም ያላችሁ ወደዚህ አካባቢ ስትመጡ እነዚህ ልጆች ጋር ፎቶ በመነሳታችሁ እናንተ መዝናናትን ብቻ አይደለም ልጆቹን ከነቤተሰቦቻቸው ጭምር ሰፖርት እያደረጋችሁ እንደሆነ ልትረዱ ይገባል። የሳይ ኑስቲ ፋሚሊ ይላል። ማይ ጋድ አረ እማ አንተ ያንተ ደግሞ በጣም የሚገርም ነው።
I'm happy. የዚህ አካባቢ ዘፈን ሙዚቃ እስኪ ንገሩኝ አብሬያችሁ። ሁለት ይኑን አንዛበና ሰረካ ሊኮ አንዛበና ሰረካ አንዛበና ሰረካ አንዛበና ሰረካ ሊኮ አንዛበና ሰረካ ለካ ለካ አንዛረና በረና Ayanaka embambo banasama eyambo oworate eyambo turmi hamar eyambo tasaneche eyambo jobu bobo eyambo 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 እንግዲህ ጋይስ አጠገባችን አሁን የሚገኘው የቀይ አፈር ላይ ቱር ጋይድ የሆነው ወንድማችን እዚህ ድረስ ከመጣሽ አይቀር ላንቺ ቤተሰቦች ማስተላለፍ መፈልገው መልእክት አለ እንዲሁም ለመላው ኢትዮጵያውያን እያለኝ ነው። እቺን ማይክ ያዝና እስቲ ከተላችሁ። እሺ ይታችን መርሲ ከአዲስ አበባ ተነስታ የኛን ባህል ለማየት የበናን ባህል ከበና ባህል ውስጥ ደግሞ አንዱ በእንጨት ወጣቶች የሚራመዱበትና በጫካ ውስጥ ምናልባት የሚራመዱበት መንገድ ለብዙ አይነት ነው። አንዳንዴ ከፍቶች በትልቅ ጫካ ውስጥ ሲገኙ በርቀት ለማየትም ፍየሎችም ከፍቶችም ሊሆን ይችላል። ይሄን ባህላችን ለማስተዋወቅ ከዛ ከአዲስ አበባ እስከ ቀይ አፈር ድረስ መጣለችና እነዚህ ወጣቶች እሷ ጋር አብሮ የሚገኙ የበና ወጣቶች ናቸው። በእንጨትም በመራመድ ባህላችን የሚያስተዋውቁ ወጣቶች ናቸውና ዋና እኛ የፈለግነው ይሄን ባህላችን የሚታስተዋውቀው እንደተጠበቀው ነው። በታኅሳስ 15 የበና ዘመን መለወጫ ማሮ ላይ እንድትገኝ እኔም እነዚህ ሁሉም እዚህ ጋር ያሉ ወጣቶች ጥሪያችን እንድትቀበሉ አጫጭተጋን የሳምንት እንጠብቃለን። በታኅሳስ 15 ላይ ሁሉም የበና ማህበረሰብ ሁሉም የደቡብ ኦሞ ዞን ውስጥ ያሉ ከዳስረሽ ጫፍ እስከ ማሌ ሁሉም ኢትዮጵያዊ የሚገኙበት የቡዞ ባህል የሚታይበት ሁሉም የበና ባህሎች ባጭር ከጭፈራ የባንጋዲ ጭፈራ ውስጥ ወደ 7 የሚያክሉ ጭፈራዎችን ሁሉ ባጭር ላይ በዛ ጊዜ ስለሚገለጥ ባህላችን የሚያስተዋውቁ እንደ መርሲ አይነት ቲክቶከሮች ታዋቂ ሰዎች ስለሚያስፈልጉን ያልታዩ ያልተነገሩ ብዙ ባህሎች አሉን። መታችሁ የዛነ መታ እንድታስተዋውቅ እንፈልጋለን። እናመሰግናለን። እሺ እንግዲህ እኔም የአካባቢው ማህበረሰብ ወክለ ያስተላለፍከው መልእክት እንደ አንዲት ኢትዮጵያዊት እጅግ በጣም ደስ ያለኝ ተቀብያለሁ። ታኅሳስ 15 ማሮ ኪልኪላ esa no kirbe uta dikala uta kata naskara kirbete taba kirbete nana lekana abi kirbe ogwan dasa aton dasa kirba እንደሷ
አግኝቼ አዲስ አበባ እዚህ እናንተን አግኝቼ በጣም ደስ ብሎኝ እየጨፈርኩ ነው። እዘበቃይኔ እዚህ የመጣ ሰውን አሳብዳ ትጨፍራለች። ወገቡን ያዡ ከስር ሁላችሁንም በጣም ነው ማመሰግናችሁ። በጣም ነው ውድድ ያረኳችሁ። በርቱልኝ። ሶ ጋይስ በበና ጸማይ ሲሌ ቀያፈር አርጎ የነበረኝ ቆይታ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። ይሄንን አካውንት ሰብስክራይብ ማድረግ እንዳይረሳ፣ ለጓደኞቻችሁ ሼር ማድረግም አይዘንጋ። ሁላችሁም ወዳችኋለሁ። ሰብስክራይብ ትራቭል ዊዝ ሜርሲ ሰብስክራይብ ይደረግ። ይመቻችሁ። የኪራ ካላ ለማ ማካን ጨታን